ውድ የጥለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጥለስ ሚዲያ በአሳየ ደርቤ የሚቀርበው ዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችን፣ ወቅታዊ መረጃዎችን እና ዕለታዊ ክንውኖችን፣ አጀንዳዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጥለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። እስካሁን ድረስ የጥለስ ሚዲያ ሜምበርና ሰብስክራይበር በመሆን ሚዲያችንን ያበረታታችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያ ርዕሳችን እንግዲህ የአቶ ልደቱ አያሌው መድረክ ይመለከታል። በትናንትናው ዕለት አቶ ልደቱ አያሌው ታሪክ ሰርቷል። ከ97 ዓመተ ምህረት በኋላ ከ20 ምናምን ዓመታት በኋላ ትልቅ ታሪክ ሰርቷል። ባለፉት ጊዜያት እንደምታስታውሱት ልደቱ አያሌው ጋር የፖለቲካ አካሄዳችንም አታያችንም የተለያየ ነበር። እስፔሻሊ በብዙ ነገሮች ይቃረኑ ነበረ። ለምሳሌ ያህል በኢትዮጵያ የፖለቲካ ምህዳር ውስጥ ሰላማዊ ትግል ሙሉ ለሙሉ በተከረቸመበት ሁኔታ፣ ሙሉ ለሙሉ በተዘጋበት ሁኔታ ሰላማዊ ትግል ውጤታማ መሆን ይቻላል በሚል አስተሳሰብ ያውም ኢትዮጵያ ውስጥ ገብቶ ማለት ነው ኢትዮጵያ ውስጥ ገብቶ በመታገል አገዛዙን መጣል ይቻላል የሚል አስተሳሰብ ሲያራምድ ይሄ ጉዳይ ኤርፖርት ላይ የሚቋጭ ነው። ልክ ተሳክቶን ወደ ሀገር ቤት ብትገባ ኤርፖርት ላይ ፓትሮን ላይ ተቀምጠው የሚጠብቁህን የፌዴራል ፖሊሶች እንዴት አድርገህ አልፈህ ነው ስለ ሰላማዊ ትግል መውራት የምትችለው? እነሱን ማለፍ የምችልበት መንገድ መጀመሪያ እስቲ ግልጽ አድርግልን። ስለ ሰላማዊ የፖለቲካ ትግል ሀገር ውስጥ ገብቶ ማለት ነው ሰላማዊ የፖለቲካ ትግል ከማካሄድ በፊት ኤርፖርት ላይ የሚጠብቁን ፖሊሶችን የምታልፍበትን አስማት ወይም ብቃት ብትነግረን የሚል ጥያቄ በተደጋጋሚ ሳቀርብ ነበር። ከዛ ባለፈ ደግሞ ልደቱ አያሌው ብዙ ጊዜ አይታችሁ ከሆነ በአብይ አህመድ አገዛዝ ምንም ተስፋ እንደማያደርግ በቃ ይለወጣል ብሎ ተስፋ እንደማያደርግ ደምድሞ ሲናገር ትሰሙታላችሁ። በሌላ ጊዜ ደግሞ ተስፋ አድርጎ ምክር ሲለግሰው ታያላችሁ፣ አስተያየት ሲሰጠው ታያላችሁ። አንዳንድ ጊዜ ህዝብ በመንግስት ላይ እንዲነሳ ግፊት ሲያደርግ ትመለከቱትና ሌላ ጊዜ ደግሞ አገዛዙን የሚገዘግዝ ውጫዊም ሆነ ውስጣዊ ነገር ሲከሰት በዛ ጉዳይ ላይ አገዛዙን የሚያተርፍ ምክረ ሀሳብ ይዞ ይመጣል። ለምሳሌ ያህል ኤርትራን በተመለከተ በእኔ እምነት አብይ አህመድ አማራ ክልል ላይ የሚተኩሰውን ጥይት ከፍሎ ወደሆነ አካባቢ ሊወስድ የሚችል አማራ ክልል ላይ ያዘመተውን ሰራዊት ሊበታተን ሊከፋፈል የሚችል የትኛውም አይነት ጥቃት ከውጭ የሚመጣ ቢሆን ማለት ነው ለኢትዮጵያም ለአማራውም ጸጋ ነው ብዬ አምናለሁ። ኢትዮጵያን የሚያፈርስ ውጫዊ ኃይል ሊኖር አይችልም። ኦልሬዲ ደግሞ ኢትዮጵያ እየፈረሰች ነው። በመፍረስ ሂደት ውስጥ ያለች ሀገር ናች። ፈርሳ አላለቀችም እንጂ እየፈረሰች ያለች ሀገር ነች። ይችን ሀገር እያፈረሳት ያለው ደግሞ አብይ አህመድ ነው። ስለዚህ አብይ አህመድን የሚከፋፍል የሚያባትል ውጫዊ ኃይል በመጣ ቅጽበት ለኢትዮጵያ ጸጋ ነው፣ ያ ጉዳይ ጸጋ ነው በማለት አምናለሁ። ልደቱ አያሌው እንደውም አንዳንድ ጊዜ የኤርትራ መንግስት እንደ ታሪካዊ ጠላት ቆጥሮ ከኤርትራ በኩል የሆነ ጥቃት ቢሰነዘር ህዝብ ከመንግስት ጎን እንዲሰለፍ ቅስቀሳ ማድረግም ሲያብረው ታያላችሁ። እና እስካሁን ባለው አካሄዱ አልስማማም። ፋኖ ትግል ላይ ባለው አተያይ የአማራ ብሔርተኝነት ጠል መሆኑን የአማራ ብሔርተኝነትን አይደግፍም ብቻ ሳይሆን የአማራ ብሔርተኝነትን ይጠላል። እና ልደቱ በኢትዮጵያ ፖለቲካ ውስጥ የትግራይ ብሔርተኝነትን ዛትማች ሲቃወም አታወቅም። በመርህ ደረጃ ይቃወማል፣ ግን የትግራይ ብሔርተኞች ጋር የኦሮሞ ብሔርተኞች ጋር እና የመሳሰሉት ጋር አብሮ የመስራት ችግር አታዩበትም። የአማራ ብሔርተኞች ጋር ግን ስታቀርቡ ደሙ ሲፈላ ታያላችሁ። እና ከየትኛውም ብሔርተኝነት በላቀ መልኩ የአማራ ብሔርተኝነትን ሲጠላው እመለከታለሁ። እስክንድር ጋር ተመሳሳይ አታይ ነው ያለው። እስክንድር ነጋ ለምሳሌ ኢትዮጵያ በብሔር ፖለቲካ ተደራጅታለች። ብሔርተኝነት በኢትዮጵያ ምድር ላይ ተስፋፍቷል። እስክንድር ነጋ ግን የምትቃወመው የምትጠላው ሀገር ያፈርሳል ብለህ የምታስበው ብሔርተኝነት የቱ ነው ብላችሁ ብትጠይቁት የአማራ ብሔርተኝነት ብሎ ነው የሚመልስላችሁ። ለዛም ነው በፋኖ ትግል ውስጥ ሰርጎ ገብቶ አሁን ላይ የመጨረሻ የአማራ ብሔርተኝነትን ትግል ስፔሻሊ ሸዋ ላይ በጣም እየሸረሸረው ያለው እያዳከመው ያለው ከዛ የተነሳ ነው። እና በዚህ ጉዳይ ላይ ያላችሁ አስተያየት ተመሳሳይ ይመስለኛል። እና በእነዚህና በመሳሰሉ ምክንያቶች አቶ ልደቱን ስታቸው ነበር። በትናንትናው መድረክን ያለኝን አድናቆት ልገልጽ እወዳለሁ። ትናንትና ልደቱ ታሪክ ሰርቷል።
በጣም ጠላቶችንም ወዳጆችንም ያስደሰተ ታሪክ ነው የሰራው። አብሮነት ኢትዮጵያ የሚል እንግዲህ ለስልጣን አይደለም የሚታገለው ብሏል። ኢትዮጵያን የማትረፍ እንቅስቃሴ ውስጥ ያለ ድርጅት ነው። አብሮነት ኢትዮጵያ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ በሚል ርዕስ በትናንትናው ዕለት ታላቅ የኢንተርኔት ተቃውሞ ትዕይንት አካሂዷል። በዛም ትዕይንት ላይ የትኛውም ግለሰብ የትኛውም ድርጅት ሊያሰባስባቸው የማይችሉ ኃይሎችን አሰባስቦ በአንድ ፕላትፎርም ላይ በማቅረብ እንዲነጋገሩ ማድረግ ይችላል። አቋማቸውን እንዲያራምዱ ማድረግ ይችላል። እስካሁን ድረስ እንኳን አይደለም በአንድ ፕላትፎርም ላይ ተሰባስበው ሊነጋገሩ ይቅርና ሊጠፋፉ የሚፈልጉ ኃይሎችን አቶ ልደቱ አማካይ ላይ ሆኖ ሁሉንም ሰብስቦ አምጥቶ እንዲነጋገሩ ማድረግ ችሏል። ይሄ ትልቅ ስኬት ነው፣ ትልቅ ስኬት ነው። ለእነ አብይ አህመድ ደግሞ ከፍተኛ የሆነ ድንጋጤ የፈጠረ ጉዳይ ነው። እና አብይ አህመድ ላይ ትልቅ ድንጋጤ የፈጠረ ጉዳይ ነው። የአብይ አህመድን አገዛዝ እርቃኑን ያስቀረ ትዕይንት ነው ትናንት የተካሄደው። ርዕዮት ቴዎድሮስ ጸጋይና ልደቱ አያሌው ያካሄዱት በትናንትናው ዕለት ሲያካሄዱት የኢንተርኔት ተቃውሞ የአብይ አህመድን አገዛዝ እርቃኑን ማሳየት የቻለ ነው። አብይ አህመድ ከጠመንጃ በላይ የሀሳብ ፖለቲካን እንደሚጠላ የታየበት ሆኗል። በእርግጥ አብይ አህመድ ሀሳብ ጠል በመሆኑ የተነሳ ነው በኢትዮጵያ ምድር ላይ ይሄን ያህል ታጣቂ የትጥቅ ድርጅት ሊቀፈቀፍ የቻለው። አብይ አህመድ የሰላማዊ ፖለቲካ ሜዳውን ጥርቅም አድርጎ በመዝጋቱ የተነሳ ነው። አሁን ግን ሀሳብ በሀሳብ መባል ተጀምሮ ነበረ። ትናንትና ሀሳባቸውን የያዙ ሰዎች በዩቲዩብ ብቅ ማለት ሲጀምሩ ግን ኢትዮጵያ ላይ ዩቲዩብን ሙሉ ለሙሉ ዘግቶታል። አብይ አህመድ የዩቲዩብ ሊንኮች እንዳይሰሩ በማድረግ በመዝጋት ምን ያህል ፍርሃት የሚሰማው ሀሳብ ጠል የሆነ አገዛዝ መሆኑን ማሳየት ችሏል። በተረፈ ልደቱ ትናንት ያካሄደው መድረክ ለአማራዎች ያን ያህል ትርጉም ባይኖረውም አገዛዙ ላይ የፈጠረው ስሜት በጣም ከፍተኛ ነው። አገዛዙ ላይ የፈጠረው ሽብር፣ አገዛዙ ላይ የፈጠረው አሉታዊ ስሜት በጣም ትልቅ ነው። ለኢትዮጵያም ተስፋ ነው ብዬ አስባለሁ። አሁን በአንዳንድ ነገሮች ተስፋ በመቁረጥ ብዙ ጋዜጠኞች፣ አክቲቪስቶች ትናንት አብይን ሲቃወሙ የነበሩ ታዋቂ ሰዎች ቀስ በቀስ አብይ አህመድ ጉያ ውስጥ እየገቡ መሸጎጥ ጀምረው ነበረ። የፋኖ ትግል ሲያስቡት ራቅ ብሎ ይታያቸዋል እና በትጥቅ ትግል በአጭር ጊዜ ውስጥ ቋጭቶ አይመጣም የሚል ስጋት ሲሰማቸው፣ ሌላ ደግሞ ተገዳዳሪ ኃይል ሲጠፋቸው ፖለቲካ ሜዳው ውስጥ ሳይወዱ በግዳቸው እንግዲህ እንደ ህዝብ እንደ ሀገር ተበልተናል፣ እንደ ግለሰብ እንኳ ብንተርፈ በማለት አብይ አህመድ ጉያ ውስጥ የብልጽግና ካምፕ ውስጥ እየተቀላቀሉ ያሉ በርካቶች ነበሩ። ለእነሱ አማራጭ ኃይል መጥቶላቸዋል። እኛ አማራዎች ተስፋ የምናደርግበት የራሳችን የሆነ ፋኖ የተባለ አፋባሃ የተባለ ድርጅት አለን። በፋኖዎች የሚመራ በአርበኞች የሚመራ ድርጅት አለን ተስፋ የምናደርግበት። ቢያንስ አሁን ላይ አማራ ክልል ላይ ተረጋግቶ በአደንም ሆነ ብልጽግና አማራውን እንዳይገዛ ማድረግ የቻለ የትጥቅ ድርጅት አማራ ምድር ላይ አለ። ኢትዮጵያ ግን ተስፋታ ነበር። አብይ አህመድም በሰላማዊ ፖለቲካ ሜዳው ውስጥ በቃ ብቻውን እየፋለለ እያቅራራ የሀሳብ ፖለቲካ የሚያራምድ መሆኑን እየገለጸ ያለበት ሁኔታ ነው ያለው። ትናንትና ግን ተርበተበቱ እና ዮናታን ተስፋዬ ረጋሳ ዘለግ ያለ ጽሁፋቸውን ይዘው መጡ። እነለገሰት ሁሉ በጣም የወረደ ሀሳባቸውን ይዘው መጥተው ድንጋጤያቸውን ይፋ ሲያደርጉ ነበረ። ከዚህ በተጨማሪ ደግሞ አርበኛ ዘመነ ካሴ የትናንቱን መድረክ በመጠቀም እጅግ ውብ የሆነ በሳል የሆነ ንግግር አድርጓል። አብይ አህመድ ላይ ያተኮረ አብይ አህመድ ሀሳብ ጠል መሆኑን፣ አማራ ጠል መሆኑን፣ ያለ ጦርነት መኖር የማይችል መሆኑን፣ በኢትዮጵያ ውስጥ ለውጥ እናምጣ ተብሎ ከታሰበ አብይ አህመድን ማስወገድ የመጀመሪያ ቅድመ ሁኔታ መሆኑን የሚገልጽ በጣም ጥልቀት ያለውና ብዙዎች የወደዱትን ንግግር ማድረግ ችሏል። እኔ በትናንትናው ዕለት ላይ አርበኛ ዘመነ ካሴ በመገኘቱ ደስ ብሎኛል። በትናንቱ መድረክ ላይ ገዱ አንዳርጋቸውም ዘመነ ካሴም ሁለቱም በመገኘታቸው ደስ ብሎኛል። በተለይ ደግሞ በሁለቱ መካከል ሰፊ የሆነ እንትን ለመፍጠር ብዙ ጥረት እየተደረገ ነበረ። በትናንትናው መድረክ ግን ሁለቱም ቀርበው ተመሳሳይ ይዘት ያለው ንግግር ሲያደርጉ ሰምተናል። ዘመነ ካሴ እዛ መድረክ ላይ ለመገኘት በመድፈርህ ላመሰግን እወዳለሁ። እነዚህ ነው የትግል መሪ ማለት፣ እንደዚህ ነው። ጫጫታ ይፈጠራል ብሎ ወደኋላ ማፈግፈግ አያስፈልግም። የተገኘውን መድረክ መጠቀም ያስፈልጋል። ዛሬ እና አቦይ ስብሃትን የሚፈሩ ካሉ እነሱ የሞቱ ብቻ ናቸው። እነሱ ህይወት አለን ብለው መናገር የሚችሉ አይደለም። አቦይ ስብሃትን የሚፈራበት ዘመን አብቅቷል እና
እዛ መድረክ ላይ ተገኝቶ አማራን የሚመጥን ለአማራ ጆሮ የሚስማማ ንግግር በማድረጉ ዘመነ ካሴን ላመሰግነው እወዳለሁ። አንዳንድ ወገኖች እንዴት እዛ መድረክ ላይ እንዴት ይገኛል የሚል ጫጫታ ሲፈጥሩ አይተናል። እነዚህ ኃይሎች ኢቭን አሁን በአማራ ፖለቲክስ ውስጥ ምንም አይነት እንቅስቃሴ እንዳይደረግ ለውጥ ሊያመጣ የሚችል አብይ አህመድን ከስልጣን ሊነቀንቅ የሚችል የትኛውም አይነት ሙቭመንት ሲካሄድ ያንን ሙቭመንት የሚቃወሙ ናቸው። አንዲት የሆነች ትንሽዬ ምርታ ስትከሰት እሷን አንቋሸው አጥላልተው ለማክሸፍ ጥረት የሚያደርጉ ናቸው። በእውነቱ የትናንትናውን መድረክ ማሳካት የቻለው ልደቱ አያሌው ከአማራ ፖለቲካ ራቅ ብሎ እየተንቀሳቀሰ ያለ ስለሆነ ነው እንጂ ከአማራ በኩል አንድ ተቋም ወይም የሆነ ግለሰብ የትናንቱን ስራ ለመስራት ቢሞክር ኖሮ ራሳቸው አማራዎች ተንጫጭተው ያስቆሙት ነበር። እኛ አማራዎች እንደ ኢትዮጵያ የሚመጣ ሀሳብን የመቀበል ችግር የለብንም። ከኛው መካከል ግን የወጣ ኃይል ተአምር ለመስራት ሲያስብ እንቅፋት ሆነን የምንከሰተው እኛው ነን። ይህን በደንብ አድርገን ሂስ ማድረግ ይገባናል። ራሳችንን መገምገም ይገባናል። ብዙ ጊዜ አማራ ወደ ስልጣን እንዳይመጣ የለኮሰው ትግል በድል እንዳይጠናቀቅ በማክሸፍ ረገድ እኛ አማራዎች ለአማራ ትግል እንቅፋት ሆነን ኖረናል። ይህንን መረዳት ያስፈልጋል። ትናንትና ዘመነ ካሴ እዛ መድረክ ላይ በመገኘቱ የተገኘ ጥቅም ካልሆነ በስተቀር የተከሰተ ጉዳት የለም። ደግሞ በኢትዮጵያ ፖለቲክስ ውስጥ አሸናፊ ሆነን ልንወጣ የምንችለው ራሳችንን በማግለል አይደለም። በተገኘው ፕላትፎርም ላይ ሁሉ ቀዳሚ ሆነን በመገኘት ነው። ለኢትዮጵያኖች ሊስማማ የሚችል ለአማራው ሊስማማ የሚችል ሀሳባችንን ይዘን መተን መሸጥ ስንችል ነው። ዘመነ ካሴ በትናንትናው መድረክ ላይ በመገኘቱ ላመሰግነው እወዳለሁ። ልደቱ አያሌውም ያንን መድረክ በማዘጋጀቱ ሊመሰገን ይገባዋል። እኔ ይሄ መድረክ እንቅፋት አልሆንም፣ ድጋፌን ባልገልጽ እንኳ እንቅፋት ሊሆን አልችልም እና አቦይ ስብሃት እዛ መድረክ ላይ መገኘቱ ለብልጽግና ፕሮፓጋንዳ ምቹ ሁኔታ የሚፈጥር ነው። ግልጽ ነው። ብልጽግና ፕሮፓጋንዳ ለመስራት ሊመቸው ይችላል። ከዛ ውጭ ግን ተጽዕኖ ያበቃል። እኛ እንኳን አይደለም ስብሃትን ቀርቶ ህወሓትን የምንፈራበት ዘመን አብቅቷል። ትመጣለች እያሉ የሚጠብቁ አሉ፣ የሆኑ ቦታ ላይ ማለት ነው። እኛ ከዚህ በኋላ ህወሓት ወደ ስልጣን መጥቶ ይገዛናል፣ ይመራናል ብለን መፍራት አቁመናል። ስለዚህ እያወራን ያለነው ስለ ትብብር፣ እነሱም በወርድ በቁመታቸው ተወክለው መኖር መቻል አለባቸው። ኢትዮጵያ ትኑር ከተባለ ትግሬውም፣ ኦሮሞውም፣ አማራውም፣ ደቡቡም ሁሉም ብሔር ብሔረሰብ ሁሉም ክልል በቁመቱና በወርዱ በአቅሙ ልክ ተወክሎ ስልጣን መያዝ አለበት። ከዛ ባለፈ ግን እንኳን ህወሓት ይቅርና ግዙፍ የሚባሉት ከኦሮሞም ከአማራም የመጣ ኃይል ዛሬ ሌሎችን ተገቢ ውክልና ሳይሰጥ ስልጣን ላይ የሚቀመጥበት ዘመን እስካሁንም አልነበረም፣ ወደፊትም ይኖራል ተብሎ አይታሰብም። በተረፈ አሸተ ደምለው ያንን መድረክ ሲቃወሙ አይተናል። እሱን የሚቃወም ፖስት አጋርተዋል። ከነዚህ ሰዎች የሚጠበቅ ነው። የአማራ ፖለቲካ እጅና እግሩን ጥፍንቅ አድርገው ካሰሩ ኃይሎች መካከል አንዱ እዛ ወልቃይት አካባቢ ያለ መስተዳድር ነው። እነ አሸተ ደምለው እነ ኮሎኔል ደመቀ እኔ በእነሱ ልክ የራስ ወዳድን የሰልፊሽ ፖለቲካ ኦሮሚያ ምድር ላይ አታገኙትም። የሚገርማችሁ ነገር ደግሞ ራስ ወዳድነታቸው እኮ አማራን አሳልፈው ሰጥተው ራሳቸውን ለማዳን መሞከራቸው አይደለም፣ ጎንደርንም አሳልፈው ለመስጠት ወደኋላ የሚሉ አይደለም። እንግዲህ ባለፉት በተከታታይ ፕሮግራም ሰርቼ ወደ እናንተ ይዤ መጥቻለሁ። የአልፋሽቃን ጉዳይ ስሰማ ስንት ሌሊት እንቅልፍ አጥቼ እናደርኩ አልነግራችሁም። የአማራን ርስት አብይ አህመድ በ50 ቢሊዮን ዶላር ሽጦት ለዩናይትድ አረብ ኤሚሬትስ ቤተ መንግስት እየገነባ መሆኑ ስሰማ፣ አዲስ አበባ ያሉ ሪዞርቶች፣ በተለያዩ ክልሎች እየተሰሩ ያሉ ሎጆች፣ የቅንጦት ፕሮጀክቶች በሙሉ ከአማራ ርስት ሽያጭ በተገኘ ዶላር የሚሰሩ መሆናቸውን ስሰማ ታምሜያለሁ። ይሄንን ከኛ በበለጠ መልኩ እነ አሸተ ደምለው ያውቃሉ፣ እነ ኮሎኔል ደመቀ ያውቃሉ። ግን ዘይዶን ኬር ግድ አይሰጣቸውም። እነሱ አሁን እንደውም የአልፋሽቃን ጉዳይ የምታነሱ ከሆነ እናንተማ የወያኔን ፖለቲካ ተሸካሚ ናችሁ ይላችኋል። ደሴ ቢወረር፣ ደብረ ብርሃን ቢወረር፣ ጎንደር ቢወረር፣ ባህር ዳር ቢወረር ግድ አይሰጣቸውም ለነሱ። እነሱ የሚፈልጉት ምንድነው? አማራ ቢተራመስም ቢጨስም ብቻ ወልቃይት ሰላም ትሆን፣ የሰሊጥ እርሻቸው ብቻ ሰላም ይሆን እና አሸተ ደምለው የትናንቱን መድረክ በተመለከተ ብሎ ጻፈ። እየጠሩ መጡ እኩል እየመሰሉ የሚል ፖስት ይዞ መጣ። ከዚህ በፊት ይችን ፖስት ማን ጽፏታል? ጋሻው ምርሻ ጽፎታል። ይሄን ፖስት
ተመሳሳይ ርዕስ ያለው ማለት ነው። እየጠሩ መጡ ኩል እየመሰሉ። እኔ ግን እለዋለሁ አቶ አሸተ ደምለውን እኛ ደግሞ አንተ እኮ በብልጽግና እድፍ መለቅለቅህን ብልጽግና ጋር አብረ መቆሸሽህን እኮ ከተረዳም ቆየን። አንተን እንደ ነፃ አውጪ መመልከታችንን አብረው ጓዶችህንም ጭምር ማለት ነው ለአማራ ትግል እንቅፋቶች ጸረ አማራዎች መሆናችሁን ከተረዳም ቆየንም። ለእናንተ አማራ ማጭበርበሪያችሁ ነው። ነገ የወልቃይትን ጉዳይ ወልቃይትን ክልል በማድረግ ካልሆነ ደግሞ ከጎንደር ጋር አብራችሁ በመነጠቅ ለማጠናቀቅ እየሰራችሁ መሆኑን የማናቅ እንዳይመስላችሁ። ከእናንተ በላይ ህወሓት አማራነትን አይጠላም። እኩል ናችሁ። ልዩነታችሁ እናንተ በተወሰነ መልኩ አማርኛ መናገራችሁ። በጣም ጎርታችሁናል። ብዙ ዋጋ ከፍለናል። ለእናንተ ስንል ዋጋ ከፍለናል። እኔ እንደ አሳየ ደርቤ ስናገር እዚህ ቦታ ላይ ልገኝ የቻልኩት ስለተወለድኩበት አካባቢ ስለ ደሴ ስለ ወልዲያ መሟገት አይደለም። ክሴም ያንን አያመለክትም። የተከሰስኩበት 7 ክስ የተፈረደብኝ 9 ዓመት ፍርድ ያንን አያመለክትም። ወልቃይት እያለ የሚቀጥል ነው። ለወልቃይት ብዙ ዋጋ ከፍለናል። ግን እናንተ የምትፈልጉት ምንድነው? የበለጠ ዋጋ እንድንከፍል ጠላቶቻችን ጋር ተቃቅፋችሁ ውስኪ እየጠጣችሁ ነው። ኦህዴድን ተሸክማችሁ መንገር አጋር መሆን እንዳለብን እንደሌለብን ልነግሩን ትፈልጋላችሁ። ኢትዮጵያን እያፈረሰ ያለ ከመሃል ሀገር አማራውን ጠራርጎ እያጠፋ ያለ ያው እንደምታዩት ነው። የአማራ ተወላጅ የሆኑ ሰዎች አዲስ አበባ መጥተው በጤና መድን ሕክምና ሆስፒታል መታከም አይችሉም፣ የከለከል መሆኑን እንገልጻለን እያሉ ማስታወቂያ ለጥፈዋል። እና ዳነች አቤቤ ይኸው ሰራዊት እያሰለጠኑ ነው። አዲስ አበባ ያለውን አማራ ጠራርጎ የሚያጠፋ አባት ወርቤ እያሰለጠኑ ነው። ትናንትና የተመረቀው የደንብ አስከባሪ ምናምን ከመሰላችሁ ተሳስታችኋል። ለደንብ አስከባሪ እንደዚህ አይነት ወታደራዊ ስልጠና አያስፈልግም። ይሄ ስልጠና የተሰጣቸው ነገ አዲስ አበባ ላይ አንድ ነገር ቢከሰት አዲስ አበባ ያለውን አማራ ጠራርጎ የሚያባረር ነው። አማራ ላይ ወይም አማርኛ ተናጋሪ ማህበረሰብ ላይ ጄኖሳይድ የሚፈጽም ነው። እና የአማራ ስጋት ከቀን ወደ ቀን እየተባባሰ በመጣበት ሁኔታ እነሸተ ደምለውን አይነት ፖስት ያጋራሉ። እየጠሩ መጡ ኩል እየመሰሉ ስብሃታውያንና ልጆቻቸውን የምንሰማበት ጊዜ አብቅቷል። እኛ የማንሰራራትና የተገኘውን ድል የማላቅ ጊዜ ላይ ነን፣ የማንሰራራት ዘመን ላይ ነን ይላቸዋል አሸተ ደምለው። አብይ አህመድ የሚለውን እንደወረደው ተሰምቶ አብይ አህመድ በሰሞኑ ኢንተርቪው ሰምታችኋል። ማንሰራራለን ባልነው መሰረት አምና 23 ሚሊዮን የዕለት ጉርስ የሚፈልግ ህዝብ ነበረን። ዘንድሮ የማንሰራራት ዘመን ነው ብለን በተናገርን ቅጽበት ግን 3 ሚሊዮን ደረሰ ይላችኋል አብይ አህመድ። የሰሞኑን ኢንተርቪው ሰምታችሁ ከሆነ እንግዲህ የ20 ሚሊዮኑን ኢትዮጵያውያን የዕለት ጉርስ እንዴት አድርጋ መጣ ብትሉት መልስ የለውም። ያው አትራክት እያደረገው ነው። በሎፍ አትራክሽን ነው ኢትዮጵያን እያስተዳደረ ያለው፣ ህዝቡን እያጠገበ ያለው። ከዛ ውጭ ግን መልስ ይኖረዋል ብዬ አላስብም። የኢትዮጵያ ማንሰራራት ዘመን ሌላው ማሳያ እና ኢትዮጵያውያን በአንክሮ ማስተዋል የሚገባቸው ከእርዳታ ጋር የሚያያዝ ጉዳይ ነው። በ2013 ትናንትና ኢትዮጵያ 27 ሚሊዮን ገደማ ተረጂ ነበራት። 27 ሚሊዮን ገደማ። በዚህ ዓመት ኢትዮጵያ 3.9 ሚሊዮን ብቻ ነው ተረጂ ያላት። እና እነሸተ ደምለው የማንሰራራት ዘመናችን ነው ብለው ሲናገሩ እኛ ግን በባርነት የወደቅንበት በስደት የተጣልንበት የኢትዮጵያ የአማራ ህዝብ እየተጨፈጨፈ ያለበት በታሪኩ አይቶት የማያውቀውን መከራ እያስተናገደ ያለበት ዘመን ነው በማለት እንናገራለን። የኛ የስቃይ ዘመን ለእናንተ የሲሳይ ዘመን ከሆነ ተመሳሳይ ትራክ ውስጥ አይደለም ያለነው። ሁለታችንም አማራዎች ነን ብለን መናገር አንችልም። እኛ ስቃይ ውስጥ ነው ያለነው እንላለን፣ እናንተ ሲሳይ ላይ ነው ያለነው ትላላችሁ። እኛ እንደ ስብሃታውያንን እና አቦይ ስብሃትን መፍራታችንን አቁመናል። ነገ ስብሃት መጥቶ በኢትዮጵያ ፖለቲካ ውስጥ ሚና ይኖረዋል ብለን አናስብም። እድሜም ይኖረዋል ብለን አናስብም። እናንተ ግን የአባዱላን ፖለቲካ ተሸክማችሁ ጎንደር ላይ ልትተክሉት እየተንደፋደፋችሁ ነው። የአባዱላ አሻራ ወልቃይት ላይ ይገኛል። ይህም በግልጽ ጠንቅቀን እንረዳለን። በተረፈ ግን እስካሁን ድረስ አማራውን ወረታችሁ አድርጋችሁ፣ አማራውን ወታደራችሁ አድርጋችሁ፣ አማራውን ጭፍራችሁ አድርጋችሁ በድሎት ተቀምጣችኋል። አሁን አማራው ለራሱ እየታገለ ነው። ለወልቃይት አይደለም የሚታገለው። ለወልቃይት የራሳችሁ እንግዲህ የተከዘ ዘብ አዋቃችኋል። በሱም የሚመጣውን ትሬት ትመክታላችሁ ብለን እናስባለን። አሁን ግን ለራሱ አካባቢ የሚታገል አማራ ተፈጥሯል። አማራው በየቀዩ በመጎረሩ የተነሳ ለደሴ፣ ለወልዲያ፣ ለደብረ ሲና፣ ለደብረ ብርሃን፣
ለፍኖተ ሰላም፣ ለደብረ ማርቆስ፣ ለጎንደር፣ ለደብረ ታቦር፣ ለወረታ ለሁሉም ከተሞች የሚታገል አማራ ተፈጥሯል። ወልቃይት ብቸኛ ርዕሳችን አይደለም፣ አንዱ የትግል አካላችን ነው። ከዛ ውጭ ግን ብቸኛው አይደለም እና መጪው ጊዜ ግን ዋጋ ትከፍሉበታላችሁ። እና ሸተ ደምለው ዋጋ ትከፍላላችሁ። እስካሁን አማራውን ዋጋ አስከፍላችሁታል አይደል? በቀጣይ እናንተ ዋጋ የምከፍሉበት ጊዜ እየመጣ ነው። አትጠራጠሩ። በራስ ወዳድ ፖለቲካችሁ ሌላውን አማራ ባገለለ ራሳችሁን ብቻ ባስቀደመ ፖለቲካችሁ ቀጣይ ዋጋ የምትከፍሉት እናንተ ናችሁ ብለን እናስባለን። በተረፈ ግን እናንተ በጸጋ ተንበሻበሽን ያላችሁበት ዘመን አማራ ከፍተኛ የሆነ የህልውና አደጋ ያስተናገደበት መሆኑን እንዳትረሱት ማለት እወዳለሁ። ወደ ቀጣዩ ርዕስ ስንሸጋገር አብይ አህመድ ጠንካራ ሆኖ ለመታየት ሞክራል እንጂ ከመጠን በላይ በፍርሃት የሚንቀጠቀጥ መጸዳጃ ቤት የሚመላለስ መሪ ሆኗል። ይሄ ከታማኝ ምንጭ የደረሰ መረጃ ነው። እሱም ብቻ ሳይሆን ያሉትን በገሃድ የሚታዩ ነገሮችን በማየት ራሱ ይህን ነገር መረዳት ይቻላል። አብይ አህመድ ከመጠን በላይ በሽብር እየተናጠበት ያለ ጊዜ ይሄ ጊዜ ነው ማለት ይቻላል። እንደውም ይሄ ፍርሃት አድጎ ወደ ሌላ ዲስኦርደር ተቀይሯል። በሕክምናው የሕክምና ባለሙያ ባልሆንም ሺዞፍሬኒያ የሚባል በሽታ አለ። በገሃድ የማይሰሙ ጤነኛ ሰው ሊሰማቸው የማይችለውን ድምፆች እንድንሰማ የሚያደርግ ሌሎች ሰዎች የማያዋቸውን በገሃድ የማይታዩ ነገሮችን እንዲያው የሚያደርግ ኦዲተሪ ሃሉሲኔሽን ይሉታል ሐኪሞቹ። እንደዛ አይነት በሽታ አለ እና የአብይ አህመድም ፍርሃት አድርጎ ወደዛ ዲስኦርደርነት ያደገ ይመስለኛል። ከዚህ ጋር በተያያዘ የሰሞኑን ኢንተርቪው 4 ክፍል ኢንተርቪው አብይ አህመድ መጥቶ እንዲበሸከት ያደረገው አርቲ ቡርቲ ነገር እንዲያወራ ያደረገው ውስጡ ያለው ሽብር ነው። ውስጡ ያለው ፍርሃት ነው። ውስጡ የተፈጠረው የብቸኝነት ስሜት ነው። ውስጡ የተፈጠረው የበታችነት ስሜት ነው እና 4ቱንም ክፍል ሰምታችሁት ከሆነ አንድም ያስተላለፈው ፍሬ ሀሳብ የለም። አንድም አብይ አህመድ በ4 ክፍል እንዲቀርብልን ያደረገው ቃለ መጠይቅ ሲጨመቅ የሚወጣው ውጤት አብይ አህመድ ከፖለቲካው ሩቅ መሆኑን የሚገልጽ ነው። ከኢትዮጵያ ነባራዊ ሁኔታ እየራቀ መምጣቱን ምንም አይነት ግንዛቤ የሌለው ሰው መሆኑን የሚያመላክት ነው። እንደውም ጃዋር ባለፈው ምን ብሎ ነበረ? የብልጽግና ደሴት ማለት ስህተት ነው። እነዚህ ሰዎችማ ደሴት ላይ ሳይሆን እየኖሩ ያሉት የብልጽግና ፕላኔት ላይ ነው። ለምን ደሴት ካለ በቅርብ እንኳ መሬት አለ፣ ፍጥረት አለ። እነሱ ግን ሌላ ፕላኔት ላይ እየኖሩ ያሉት ሲል ነበረ እና አሁንም በአብይ ኢንተርቪው ያየነው ነገር ይሄንን ነው። አብይ አህመድ ሌላ ፕላኔት ላይ የሚኖር እስኪመስል ድረስ ኢትዮጵያውያን ያሉበትን ሁኔታ እንደማያውቅ ሌላ ዓለም ውስጥ እንዳለ የአእምሮ ጤና ህመሙ እየተባባሰ መምጣቱን ነው እኔ የተረዳሁት። ለምሳሌ ያህል እስኪ በክፍል 4 የተናገራትን ይችን ነገር ሰምተን እንመለስ። ብልጽግና ተአምራዊ ፓርቲ ነው። ብልጽግና በብዙ መንገድ እስካሁን ከነበሩ ፓርቲዎች ይለያል። በሳይዙ፣ በአደረጃጀቱ፣ በእሳቤው፣ በሚያስገኛቸው ውጤቶች፣ በሚኖረው ቆይታ ሁሉ ይለያል። አንደኛ ኢትዮጵያውያንን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ብቸኛ ፓርቲ ነው። ሁለተኛ በዚህ ጥቂት ወራት ጊዜ ውስጥ ከጉባኤ በኋላ ባለው እንኳን የነበረው እድገት ጨምሮ ዛሬ 16.3 ሚሊዮን አባል ያለው ፓርቲ ነው። በአፍሪካ ትልቁ ፓርቲ ነው። ሁሉን ያቀፈ መሆኑ በሳይዙ ትልቅ መሆኑ ብቻ ግን አይደለም። ትልቅ ራዕይ ያለው፣ ግልጥ ያለ ፕሮግራም ያለው፣ ግልጥ ያለ ስርዓት ያለው፣ እያንዳንዱ ፖሊሲዎቹ በፓርቲ ብቻ ሳይሆን በመጽሐፍ መልክ የተገለጡ በራሱ እሳቤዎች ላይ አባላት በሐሳብ ተግባብተው ወደ ስራ ተሰማርተው በውጤት የሚለኩበት ስርዓት ያለው በግምገማና በጭቅጭቅ ሳይሆን በውጤት ላይ ያተኮረ ፓርቲ ነው። እንዳሰማችሁን ነው ስለ ብልጽግና ፓርቲ ሲጠየቅ በጣም ባርናቆት ማለት ነው። ባርናቆት ከትከት ተብሎ ስቆም በሳይዝ በአደረጃጀቱ በእሳቤው እስካሁን ድረስ በኢትዮጵያ ምድር ላይ ከታዩ መንግስታት የተለየ መሆኑን በኢትዮጵያ ምድር ከታዩ ፓርቲዎች ሁሉ በጣም የላቀ ፓርቲ መሆኑን ሲናገር ትሰሙታላችሁ። ኢትዮጵያን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ፓርቲ ነው ይላቸዋል። ኢትዮጵያን በሰፈር ሳይከፋፍል አቅፎ የያዘ ፓርቲ ነው። የክፍፍል አባት የሆነው አብይ አህመድ ከፋፋይ የሆነ ኦልሬዲ የተከፋፈለ ፓርቲ እና በጥቅም ብቻ የተሳሰረ ፓርቲ የሚመራው አብይ አህመድ ኢትዮጵያን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ፓርቲ ነው ይላቸዋል። ግን መለስ ብላችሁ አንድ ሳምንት ወደ ኋላ ብትሄዱ ደግሞ የአቢሲኒያን አከርካሪ ጎምደነዋል እያለ የኦህዴድ አመራሮችን ሰብስበው ሲበሸከት መክረሙን ትረዳላችሁ።
ከሳምንት በፊት የአቢሲኒያን አከርካሪ ጎምደኗል ሰሜኑ ላይ ያደረሰውን ጉዳት እንደ ትልቅ ጀብደኝነት ቆጥሮ ሲተረተር እንደነበር ታስታውሳላችሁ። አሁን በአዲስ አበባ የሚሰራው ነገር በሙሉ በዘር ላይ የተመሰረተ ነው። ትናንትና አሰልጥነው ደንብ አስከባሪ በሚል ታይትል የበተኗቸው ወጣቶች የስራ ቋንቋቸው አማርኛ አይደለም ወንድሜ፣ አይደለም እና ጎጥ ውስጥ ሂዶ የተወሸቀ ትናንትና ኢትዮጵያውያን በጅምላ ሲደግፉት የነበሩት የተወለደበትን ብሔር ሳይጠይቁ ክፍያ ይከፈለን ሳይሉ የራሳቸውን ገንዘብ እየደገፉ በትዊተሩ በተለያየ ቦታ ሲዘምቱለት የነበሩ ኢትዮጵያውያንን በትኖ አሁን ላይ ግን የዘር ስልቻ ውስጥ ተቋጥሮ ያለ መሪ ነው። ግን ኢትዮጵያን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ፓርቲ መሆኑን ሲናገር ትሰሙታላችሁ። ከዚህ በማስከተል ደግሞ ብልጽግና በሀሳብ ፖለቲካ የሚያምን ለሀሳብ ፖለቲካ ቅድሚያ የሚሰጥ ፓርቲ ነው ብሎ ይናገራል። በዛው በተመሳሳይ ቀን ግን የሚገርማችሁ በዩቲዩብ እንግዲህ ጠመንጃ አይተኮስም አይደለ? ጠመንጃ አይተኮስም። በዩቲዩብ የሚተላለፍ ሀሳብ ፈርቶ ዩቲዩብን ዘግቶ ያመሸው አገዛዝ 4 ሰዓት ላይ ከመጣ በኋላ በሀሳብ ፖለቲካ ማምን ነኝ እያለ ሲያወራ ትሰማላችሁ። እና እነዚህ ሁሉ ነገሮች ስታስቡ የሚሰማችሁ ነገር የአብይ አህመድ ፍርሃት ወደ አእምሮ ጤና እጦት መሸጋገሩን ነው የምትረዱት። ሌላ የአብይ አህመድን ፍርሃት የሚገልጸው ነገር እንዳልኳችሁ አንዱ ትናንትና በዩቲዩብ የተጠራውን የተቃውሞ ትዕይንት እሱን ፈርቶ ኢንተርኔት መዝጋቱ አንድ ነገር ሆኖ ሳለ በዛሬው ዕለት የወላይታ ዲቻና የሲዳማ ቡና የፍጻሜ እግር ኳስ ጨዋታ በአዲስ አበባ ይካሄዳል እና ከዚህ ጋር በተያያዘ 150 ባስ ወጣት የወላይታ ዲቻ ደጋፊዎች መጥተው አዲስ አበባ ሲጉላሉ ነበር፣ ጧት ሲገልጹ ነበር። ከዛ ከአፍታ በኋላ ማስታወቂያ ወጣ። የፌዴራል ፖሊስም ማስታወቂያ ወጣ፣ ስፖርት ፌዴሬሽኑም ማስታወቂያ አወጣ። ይኸው ምንድነው? ከአቅም በላይ በሆነ ምክንያት ጨዋታው በዝግ እንዲካሄድ ተወስኗል። ስለዚህ ከሐዋሳ ከወላይታ የመጣችሁ የደጋፊዎች በቴሌቪዥን እንድትከታተሉ እጋብዛለሁ የሚል ማስታወቂያ ለጠፈ። ያንን ማስታወቂያ ያላዩ ወጣቶች ግን ወደ ስቴዲየም በመሄዳቸው የተነሳ 5 ወጣቶች ሲገደሉ በጣም በርካታ ወጣቶች ቆስለው ዘውዲቱ ሆስፒታል ለሕክምና መግባታቸውን የደረሰ መረጃ ያመለክታል። ይሄ ነው በሽታ ማለት ይሄ ነው። እነዚህ ልጆች ኳስ ሊመለከቱ ክለባቸውን ሊደግፉ ነው ከደቡብ ኢትዮጵያ ድረስ ተጉዘው አዲስ አበባ የመጡት። አብይ አህመድ ግን እንደዛ ተሰብስቦ ወጣት ሲመጣ እሱን የሚቃወመው ነው የሚመስለው። እያንዳንዷ በኢትዮጵያ የምትከናወን የበዓላትም ይሁን የአደባባይ በዓልም ይሁን የትኛውም አይነት ሴረሞኒ በሱ ላይ የሚያምፅ ህዝብ የተሰባሰበበት መድረክ ስለሚመስለው ከ5 በላይ ወጣቶችን በዛሬው ዕለት ገሎ በርካቶችን ማቁሰሉን የደረሰ መረጃ ያመለክታል። የአዲስ አበባን ወጣት ያስበላ ኳስ ዛሬ የደቡብ ወጣቶችን አስበልቷል። በነገራችን ላይ ለሞቱ ወንድሞቻችን ወገኖቻችን ነፍስ ይማርላለሁ። ከዛ ውጭ ግን ዛሬ የደቡብ ወጣት ላይ ከደረሰው ጉዳት በላይ የማንቂያ ደወል ተደውሏል ብዬ ነው የማምነው። የደቡብ ህዝብ ሊቀሰቅስ የሚችል የማንቂያ ደወል ዛሬ አብይ አህመድ በአፈጉዝ አማካኝነት ደውሏል። በዚህ ዘመን እንደተመቸው ወጣት እንደተመቸው ህዝብ ከደቡብ ድረስ ተጓጉዘ መጥተህ ኳስ ለማየት እንደዚህ አይነት ወጣት መፈጠሩን መስማት በራሱ ያቅለሸልሻል። እና የደቡብ ወጣቶች ከፋኖ ልትማሩ ይገባል። ከፋኖ መማር አለባችሁ። ዛሬ ኢትዮጵያ አማራ ምድር ላይ ስለ ኳስ የሚያወራ ወጣት የለም። እንደዚህ አይነት ወሬ ከፋኖዎች መካከል አንዱ ቢያወራ አንተ የትግል ኮሚትመንት የለህም። የአማራ ህዝብ ያለበትን የህልውና ስጋት የተረዳህ አይደለም። እንደዚህ አይነት ነገር ሊወራ የሚችለው ቅንጦት ላይ ባለንበት ሁኔታ እንጂ የህልውና አደጋ ላይ ያለ ህዝብ ስለ ኳስ የሚያወራበት ሁኔታ ሊኖር አይችልም በማለት የአማራ ወጣት ሌላ ታሪክ ውስጥ ነው ያለው። ደቡብ ላይ ግን አሁንም ወጣቱ የማንቀላፋት ሁኔታ ይታያል። አብዛኛው ከሀገር ለመሰደድ ሲሞክር በረሃ ላይ ቀልጦ እየቀረ ነው። አሸዋ ውስጥ እየተቀበረ ነው። ምድረ በዳ ላይ በሞያሌ በኩል ከሚሰደቱ ኢትዮጵያውያን መካከል ከ80-90% የሚሆኑት የደቡብ ወጣቶች ናቸው። ግን ከፖለቲካው ደግሞ ሩቅ ናቸው። አንዳንዶቹ ደግሞ በሀገር ውስጥ ያሉት አብይ አህመድን ፕሮቴስታንት ወኪል አድርገው የኛ መንግስት ብለው የሚጠሩ ነበሩ። አብይ አህመድ ሃይማኖት የለውም፣ ማንነት የለውም፣ ሀገር የለውም፣ ስብዕናም የለውም። እንደ ሰው የራሱ የሆነ ስብዕናም አለው ማለት አልችልም። ህሊና ልቦና የሚባሉ ነገሮች አብይ አህመድ ውስጥ የሉም። እና በዛሬው ዕለት የደቡብ ወጣት ላይ የደረሰው ጉዳት የሚያሳዝን ቢሆንም ግን የማንቂያ ደወል ነው፣ ደቡብን የሚቀሰቅስ ነው።
አብይ አህመድ ኳስ ለመመልከት የመጡ የወላይታ ዲቻ ደጋፊዎች ላይ የሲዳማ ቡና ደጋፊዎች ላይ የተኮሰው ጥይት የደቡብ ወጣትን የሚያነቃ ነው። በእርግጥ ደቡብ ላይ አሁን የኢትዮጵያ ፋኖ በሚል ስያሜ ፋኖ እንቅስቃሴ ተጀምሯል። ግን ዛሬ አብይ አህመድ ደግሞ የደቡብ ወጣቶች ላይ የሰነዘረው ጥቃት ያንን እንቅስቃሴ ፋኖ እንቅስቃሴ የበለጠ ወደ አንድ ደረጃ ከፍ የሚያደርገው ነው ብዬ አምናለሁ። በአዲስ አበባ በሁሉም ቤት ላይ ፍተሻ እንዲካሄድ ታውጇል። በሁሉም የአዲስ አበባ ቤቶች ላይ ፍተሻ ይካሄዳል። ይሄ ሁሉ የመጣው የተለየ ነገር ስላለ አይደለም። አዲስ አበባ መኖሪያ ቤት ውስጥ የተከዘነ ጦር መሳሪያ ስላለ አይደለም። አብይ አህመድ ውስጥ የነበረው ፍርሃት ወደ እብደት ተሸጋግሮ የሚሰራውን ስላሳጣው ነው። ኳስ ሊመለከቱ የመጡ ወጣቶችን የገደለው በአዲስ አበባ ቤት ለቤት ፍተሻ እንዲካሄድ ያወጀው በትናንትናው ዕለት የዩቲዩብ ተቃውሞ ትዕይንት ይካሄዳል ብሎ ዩቲዩብ እንዲዘጋ ያደረገው ከዚያ አለፍ ብሎ ሚዲያ ላይ መጥቶ እንዲቀባጠር የባጦን እንዲዋራ ያደረገው ፍርሃት ነው። በውስጡ የነበረው ፍርሃት ከፍርሃትም አልፎ ወደ እብደት ደረጃ ስላደረሰው ነው ብዬ አምናለሁኝ። በተረፈ ጤና ባለሙያዎች ቦርድም ወደ ስራ እንመለሳለን ብሎ ነበር። አሁን ያንን ውሳኔውን አጥፎ በስራ ማቆም አድማው እንደሚቀጥል አሳውቋል። የኢትዮጵያ ሌክቸረርስ አሶሲዬሽንም በቅርብ ቀን ውስጥ ወደ አመፅ እንደሚገባ ገልጿል። በመላው ኢትዮጵያ አሁን ላይ የአመፅ እንቅስቃሴ እየታየ ነው። አብይ አህመድ በሚያስበው ልክ የኢትዮጵያ ሕዝብ አስጊ ሆኖ ተነስቷል ብሎ ማለት ባይቻልም የአዲስ አበባ ሕዝብ ለምሳሌ አብይ አህመድ በጣም ነው የሚፈራው። ከዛሬ ነገ አምፁ ያስወግደኛል ብሎ በጣም በጥርጣሬ ነው የሚመለከተው። ህዝቡ ግን የሚባለውን ያህል እንቅስቃሴ ውስጥ ባይሆንም አንዳንድ ሙቭመንቶች ግን መኖራቸው የሚካድ አይደለም። በተረፈ እነ ልደቱ አያሌው ያዘጋጁትን መድረክ አብይ አህመድን በየአቅጣጫው የሚገዘግዝ አብይ አህመድን በየአቅጣጫው የሚያዳክም ኃይል ሁሉ ሊበረታታ ስለሚገባው ሁሉንም ከመንቀፍ ይልቅ የፋኖንም ትግል የሚጠልፍ ስላልሆነ ማለት ነው። የፋኖን ትግል ማንም አይጠልፈውም ወንድሜ፣ ማንም አይጠልፈውም። የፋኖ ትግል ንቃተ ህሊና ንቃት ባላቸው ወጣቶች የሚመራ ትግል ነው። እንደውም በነ ልደቱ የተጀመረው እንቅስቃሴ የፋኖን ትግል የበለጠ ከትናንቱ በበለጠ ፍጥነት እንዲጓዝ ቢያደርገው እንጂ እንዲከሽፍ የሚያደርገው አይደለም። ፋኖ ሌላ ተገዳዳሪ ኃይል እየመጣ መሆኑን አውቆ ባልሆነ ነገር መጨቃጨቁን አቁሞ አፋባሃ የሚባለውን ድርጅት ከመመስረት አልፎ ወደ ማጽናት እንዲገባ የሚያደርገው ነው ብዬ አምናለሁኝ። ከዛ ውጭ ግን የመጣ ሄደውን እየነቀፉ ለአብይ አህመድ ምቹ ሁኔታ መፍጠር አያስፈልግም እላለሁ። አንድ ነገር መነቀፍ ባለበት ነገር ላይ መነቀፍ አለበት። ግን በደንብ ባልተተነተነ ሁኔታ ይሄኛው እንቅስቃሴ ፋኖ ትግል ላይ የሚያመጣው አሉታዊ ነው አዎንታዊ ነው ተጽዕኖ ብለው ሳይገመግሙ ወደ ትችት መግባት ጥሩ አይደለም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ በማድረግ መንበር በመሆን ስቲከሮችን በማበረከት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።